ደህና በይሳኮር ምድር ሱነም በምትባል ከተማ አንዲት ታላቅ ሴት ነበረች። ይህችም ሴት በወገኖቿ መሃል የምትኖር ሁሉ የሞላላት ሴት ነበረች። ነገር ግን ልጅ አልነበራትም። እግዚአብሔርም በነቢዩ ኤልሳ አማካኝነት ወንድ ልጅ ሰጣት። ልጁም አደገ። ነገር ግን ብዙ ፍቅሩን ሳትጠግበው ሞተባት። የልጇን መሞት ለማንም ሳትናገር በአልጋዋ ላይ አስተኝታው ወደ ቀርሜሎስ ተራራ ወደ ነቢዩ ዘንድ ገሰገሰች። ግያዝ፣ እነሆ የተሰናማዊቷ ሴት ዛሬ መባቻም አይደል? ምን ልታደርግ መጣች? እግዚአብሔር አልገለጠልኝም። በል ሂድ ተገናኛ። ፍጠን ሂድ። ባልሽ ደህና አይደለምን? ቤተሰቦችሽ ደህና አይደሉምን? ልጅሽስ ደህና አይደለምን? በልና ጠይቃት። ፍጠን ሂድ። የእግዚአብሔር ሰው እንዳለሽ ባልሽ ደህና አይደለምን? ደህና። ልጅሽ ደህና አይደለምን? ደህና። ቤተሰቦችሽ ደህና አይደሉምን? ለእግዚአብሔርን መንገር ያለባችሁን ለሰዎች አትናገሩ። የእግዚአብሔርን ለእግዚአብሔር ንገሩት። ለሰዎች ደግሞ ደህና በሏቸው። ነፍሱ አዝናለችና ተዋት። እግዚአብሔር ይህንን ከኔ ሰውሮታል፣ አልገለጠልኝም። በእውኑ ከጌታዬ ልጅ ለመንኩን? እኔን አታታልለኝ አላልኩህምን? የማያድግ ልጅ ካልሆነ አትስጠኝ አላልኩህምን? እኔ የተገፋው ሴት ነኝ። ይቺ ደረቅ መውለድ የማትችል ተብላ የተገፋው ሴት ነኝ። ለምን 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 የማያድግ ከሆነ ለምን ትሰጠኛለህ? ለምን ስትወጣ መልሰህ ትወስዳለህ? እንዴትስ አወቀችበት ደህና ማለቱን? እንዴትስ ልቧ በረታ? የአንድ ልጇን ሬሳ የሚያክል ነገር በአልጋዋ ላይ አጋደግማ ደህና ነኝ ማለቱን እንዴት ቻለችበት? በጀርባዋ የልጇን ሬሳ፣ በልቧ ደግሞ ሐዘኗን ታቅፋ ደህና